ሰላም ይሁን። እንዴት ናት? ደህና ነች። ትንሽ ፍራቷ አለቃላት እንጂ እንዴ ቶሎማ አይለቅም እኮ ያው ትንሽ ቆይባታል ብዬ አስባለሁ። አዎ እባክህ እስኪ እንዲለቃት እኔም ማግዛታለሁ። ታዲያ እዛ ስለቆየችበት ምናምን ማነገርሽም እንዴ? ይሄማ የሴቶች ጉዳይ ነው፣ አይነገርም ነው? አዎ ይሁን በቃ እኔ ራሴ ጠይቃታለሁ። ጠይቃት። ለምን ቤት አንሄድም? እንሂድ። ምን ችግር አለው? ደስ ይለኛል። እኔ የምልህ ሀቢቢ የቤታችንን ጉዳይ ከምን አደረስከው? ያው ታውቂ የለ ባለፈው የላኳትን ሴት አሳምኜ ከላኩኝ በኋላ እንደገና ሌላ ሴት እኮ ላኩብኝ ደግሞ። እንዴ ቆይ እነሱ ጨዋታ ነው እንደያዙት? አንተስ ለምንድን ነው ቆፍጠን ብለህ ከሀቢብቲ ጋር ነው መኖር የምፈልገው ለምን አትላቸው? እናቴን እንዴት እንደሚወዳት ታውቂያለሽ? አውቃለሁ እናትህን ትወዳታለህ፣ ግን እኔስ እስከ መቼ ነው በዚህ ሁኔታ የምኖረው? ትንሽ ነው አይነት ትንሽ ጊዜ ብቻ ታገሽ። የቤተሰቦችን ችግር የምትፈታበት ትንሽ ጊዜ እሰጥሃለሁ። እኔ ግን ወደ ቤቴ ስለመግባቴ ከቤታችን ጋር ምንም ያገናኘው ነገር የለም። እንዴ ያገናኘዋል እንጂ ሲስተርና ማዘር እኮ እዛ ነው ያሉት። የት? እኔ የሰራሁት ቤት ውስጥ? አዋ አሁንስ በዛ። ጭራሽ እኔ የሰራሁት ቤት ውስጥ እየኖሩ ነው የአረብ ሀገር ሴት አልወድም እጠላለሁ ምናምን የሚሉት። ይኸውልህ እንደምትላቸው እናንተ የምትጠሉት አረብ ሀገር ሄዳ ሰርታ ለፍታ ያመጣችሁ ቤት ነው። እኔን ደግሞ ከጠሉኝ ቤቴንም ይጥሉት። ምን ሆነሽ ነው እንደዚህ ስትይ ቤተሰቦችን እንደሚደብረኝ ታውቂ የለ እንዴ? ምን ላድርግ? ያለ ምንም ምክንያት ከመሬት ተነስተው ሲጠሉኝ ምን ላድርግ? ምን ሆነሻል? ትንሽ ጊዜ እኮ ነው በቃ የምታገሽኝ። ብቻ ይኸውልህ ቤተሰቦችህ ተቀበሉኝም አልተቀበሉኝም እሱ ጉዳይ አይደለም። እኔ ግን ወደ ቤቴ መግባት እፈልጋለሁ። በቃ እንገባለን እኮ የኔ እናት። ደግሞ እንዴት እንደናፈቅሽኝ ታውቂ የለ? አረብ ሀገር መሄድ እንደምትፈልግ አውቅ ነበር። እሺ ምን ላይ ደረሽ? አታስብ፣ አገኛታለሁ አልኩ። ምንም እኮ የተለየ እንቅስቃሴ ስታደርጊ እያየሁሻል። እስኪ ንገረኝ፣ እንዴት ብለሽ ነው የምታገኛት? ናቲ ትንሽ ታገሰኝ፣ በቃ ፍንጭ እያገኘሁኝ ነው። አይገርምም? እኔ ራሱ ሰላም በወሬ መሀል እንደዛ ስትለኝ በጣም ነበር የገረመኝ። እንዴት ለኛ ሳትነግር ለሌላ ሰው ትናገራለች? ቤት ውስጥ ሌላ ሴት አለ እንዴ? አይ አዎ ብሩን አያስፈልገኝም። ቤቱን ስፈልግ እነግርሃለሁኝ፣ ትለቅልኛለህ። በቃ እኔ እንሂድ። እሺ አሁን ናቲ ሀቢብትና ሀቢቢን አንድ ላይ አይቷቸዋል። ግን ደግሞ እሱ ያሰበው ሌላ ነው። ከዚህ በፊት ሀቢብቲ ለናቲ ስትለው የነበረውን ሁሉ እያሰበ ነበር። እኔ አስለቅቃታለሁ፣ ቦታውንም ስለማውቅ አንተ አታስብ። እሷ መታገቷ ብቻ ሳይሆን አሁን ላይ የማን እጅ እንዳለበትም እያጣራው ነው። ትንሽ ጊዜ ስጠኝ ስትለው ነበር። እናም ደግሞ አሁን ላይ ከሀቢቢ ጋር ተገናኝታ ሲያወሩ ሲተቃቀፉ አይቶ ነበር። ሁለቱን ድንገት ሲያያቸው ጊዜ ከዚህ በፊት እንግዲህ ብሩኬ ወይ ደግሞ ሀቢቢ ከናቲ ቤት ገዝቶ ነበር። እህቴን ማስመለጫ ነው፣ ስለዚህ እንድትገዛኝ እፈልጋለሁ፣ ግን ደግሞ በአንድ ነገር እንስማማ ብለው ተስማምተው ነበር። እሱም ብሩን ካገኘ በኋላ ቤቱን መልስልሃለሁ በማለት ነበረ የሸጠለት። እናም አሁን እህቴ መታለች እና ምንም ሳልከፍል ነው ሀቢቢ የምትባለዋ ከኔ ጋር የምትኖረው እህቴ እሷ ናት ሰላምን ወደ ቤት ያመጣችው። ምንም ስላልከፈልኩኝ ቤት አንተ ነበር አይደለ ገዛኸኝ፣ ደስታዬንም ልንገር ብሎ ሲደውልለት ነበር ማለት ነው ናቲ። ከዛም አሁን ላይ ብሩ አያስፈልገኝም፣ ቤቱን በምፈልግበት ሰዓት ላይ ትለቅልኛለ ብሎታል ማለት ነው ብሩኬ ወይ ደግሞ የሀቢብቲ ፍቅረኛ ለናቲ። ናቲ በዚህ ሰዓት ላይ እንግዲህ በጣም ደንግጦ ነበር። የተስማማንበት በዚህ አልነበረም፣ እንዴት እንደዚህ ታደርገኛለ? እያታለልከኝ ነበር እንዴ ብሎታል ማለት ነው። ታዲያ ብሩኬ ደግሞ ነጋዴ እኮ ነኝ፣ ታዲያ አንተን ለማሳመን ምን ማለት ነበረብኝ? አሁን ቤቱን ልቀቅ ባልኩ ሰዓት ላይ ትለቅልኛለ ብሎታል። ነገሮች ደግሞ ግጥምጥሞሽ ሆኖበታል ናቲ ማለት ነው። ስለዚህ አሁን ላይ ያሰበ ያለው የሀቢብቲ እጅ አለበት ወይ የሚለው ጥያቄ ሆኖበታል። እንዳያችሁት ነው ከሀቢብቲ ጋር ሲነጋገረው የነበረው ስለ ሰላም። እናም ደግሞ ከዚህ በፊት ሰላም ለሀቢብቲ ስትናገር ነበር ውጭ ሀገር መሄድ እፈልጋለሁ የሚለውን ሀሳብ እኔ ሰምቼ ነበር፣ ግን ደግሞ ለአንተ ያልተናገርኩት አትናገሪ ብላኝ ስለነበረ ለአንተ አልተናገርኩም እና ቀርበህም አናግራትና ምንድን ነው ፍላጎቷ የሚለውን ነገር ጠይቃት፣ ሰላምን አትራቃት፣ እንደ ወንድም ሆነ ብትቀርባት ኑሮ አሁን ላይ አንተን ተደብቃ ባልሄደችና ባልታገተች ነበረ ስትለው የነበረውን እያስታወሰ ነበር። እናም ደግሞ ብሩኬ ማለቴ
ሀቢቢ እንዴት አድርጎ ቤቱን ሸውዶ እንደገዛው ባስታወሰ ሰዓት ላይ ሁለቱ አንድ ላይ ሆኖ ነው እንዴ እኔን እየሸወዱኝ ያሉት የሚለው ሀሳብ አይምሮ ውስጥ እየመጣ ይመስላል። እስኪ እናንተም ናቲ ምን እያሰበ ነው? ሁለቱን አንድ ላይ ባገኛቸው ሰዓት ላይ አውቃ ነው ወይ ቤት ውስጥ እንደዚህ እንግዲህ በማስመሰል እየኖረች ያለችው? ለሰላም ያዘነች መስላ ቤታችንም ያሸጠች እሷ ናት ወይ በተዘዋዋሪ ማለቱ አይቀርም። ናቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ታዲያ ብሩኬ አሁን ላይ ቤቱን ለቃችሁ ውጡ ብሎታል ማለት ነው። ሀቢብቲ ይህንን ነገር አታውቅም። እናም ሰላም ስለ ሀቢቢ የምነግርሽ ነገር አለ ብላ ሳትነግራት ነበረ የተቀየሰችው። እናም ለጓደኛዋ ለናቲ ጓደኛ ግን ተናግራለች ማለት ነው። ሰላም እስከ ዛሬ ድረስ እሱ ነበረ ሲሸውደኝ ነበረው እና ቤቱም ቀድሞ እንደሸጠ ናቲ ሰምቷል። እንዴት ከኛ ምክክር ውጭ ይሄንን ነገር ታደርጋለ ብለው ተቆጥተውታል ማለት ነው። ናቲን ሀቢብትና የናቲ ጓደኛ ማለት ነው። እና አሁን ላይ እንደምንም ብለን ቤቱን እናድናለን የሚል ሀሳብ አላቸው ሰላምና የሰላም ጓደኛ፣ ይሄኛው የናቲ ጓደኛው። እንግዲህ አሁን ላይ እየታሰበ ያለው ነገር ሌላ ነው። የሀቢብቲ ፍቅረኛ አሁን ላይ የናቲን ቤት እንግዲህ ሊያስለቅቀው ይፈልጋል። አሁን ላይ ግራ ገብቶታል። ለምንድን ነው የቸኮልከው ብለዋለች ማለት ነው ሀቢብቲ። አሁን ላይ ግን ሀቢብቲም በአንድ ወጥመድ የምትወድቅ ይሆናል። የሞገስ ባለቤት አሁን ላይ ልጅን ስላገተችብኝ ዋጋ አስከፍላታለሁኝ፣ እንዲማ አትቀርም፣ ስልክ ቁጥሯን ስጠኝ ብላ የሀቢብቲ ስልክ ቁጥር ሰጥቷታል ማለት ነው ሞገስ። ታዲያ ሞገስ አሁን ላይ ለእሷ ይስጣት እንጂ ሞገስን ደግሞ በአንድ ነገር እየተደራደረች ነው ያለችው ሀቢብቲ። አሁን ላይ የአንተ መረጃ እጄ ላይ ነው ያለው፣ ወደ ውጭ ሀገር የምትልካቸው እያንዳንዱን ነገር አንተ ሳጥንን ከፍተ አላየህም ወይ ደግሞ ኮምፒውተርን ከፍተ አላየህም። ብዙ ነገሮች ብዙ መረጃዎች እኔ እጅ ላይ ነው ያሉት። አንተ እኔ በምል ነገር የማትስማማ ከሆነ ጉድ ነው ምሰራ ብላው በአንድ ነገር እያስፈራራችሁ ነው ያለችው። እናም ደግሞ አሁን ላይ ተደብቀው ብሩኬና እንዲሁም የሀቢብቲ ፍቅረኛና የሞገስ ባለቤት አንድ ላይ በመሆን የሆነ ሴራ እያሴሩ ነው። እንዴት አድርገን እንጥላታለን ሀቢብቲን ብለው አንድ ላይ እየተማከሩ ስለሆነ ሀቢብቲስ በዚህ ወጥመድ የምትወድቅ ይመስላችኋል? ተመልካቾች ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እና አሁን ላይ ሀቢብቲ እያቀደችው ያለው ነገር ሞገስን ወጥመድ ውስጥ ለማስገባት ነው። እና ማን ነው ከሞገስ ጋር እየሰራ ያለው የሚለውንም ነገር ለማጣራት ደፋ ቀና እያለች ነው። በመጅኑን ድራማ ላይ ብዙ የምንማራቸው የስደት ነገር አለ ማለት ነው። ስደት ላይ ብዙ ነገር እንደሚያጋጥመን ሁላ ብዙ ደላላዎች ደግሞ የሰውን ደም እንዲሁም የሰውን ጉልበት እየበዘበዙ የሚኖሩ ናቸው። ታዲያ አሁን ላይ የሀቢብቲ ፍቅረኛ ዙራ ጥምጥም እንደሚሄድ እንዲሁም ደግሞ ናቲን እያታለለ ቤቱን እንደገዛውና ብዙ ነገሮችን እንዳበላሸ ሰላምንም ወደ ውጭ ሀገር ወስድሻለሁ ብሎ አግቶ ብር እንደተቀበለ ባወቀች ሰዓት ሀቢብቲ ምን የምታደርግ ይመስላችኋል? አሁን ላይ ደግሞ ሀቢብቲ አንድ ጥያቄ ያቀርባለታለች ለባለቤቷ ብሩክ፣ ደግሞ ሀቢቢ ማለት ነው። ለምንድን ነው አሁን እኔና አንተ አንድ ቤት ውስጥ የማንኖረው? እናም ደግሞ ስለ እኔና ስለ አንተ ምን አደረክ? ስለ ቤታችንስ ምን እያሰብክ ነው? ቤተሰቦችስ ስለ እኔ ምን እያሰቡ ነው? በሚል ጠይቃለች። እሱም የመለሰላት ከዚህ በፊት የመጣችውን ሴት እንደምንም አባብዬና አታልዬ ባስመልሳትም ግን ደግሞ አሁንም ሌላ ሴት ፈልጎ እንድታገባ ብለው ቤተሰቦቼ እያስቸገሩኝ ነው በማለት እንግዲህ የቤተሰቦቹን ስም እያጠፋ ራሱ ደግሞ ሀቢብቲን እየሸወዳት ነው ያለው ማለት ነው። አሁን ላይ ታውቂለ ብዙ ነገሮችን እስከማስተካከል ድረስ አንቺን ብቻሽን እንድትኖሪ ፈልጋለሁኝ ብሏታል ማለት ነው። የኔን ጉልበት እየፈለጉ ቤቴ ውስጥ እየኖሩ ደግሞ እኔን መጥላታቸው ለምን ያስፈለገ? ከጠሉ ጉልበቴንም እኔንም መጥላት አለባቸው። ስለዚህ ቤቴ ውስጥ እየኖሩ እኔን ለምን ይጠሉኛል?
ብላዋለች ማለት ነው። እሱ እንግዲህ አሁን ላይ እንደዚህ ስትይኝ ስለ ቤተሰቦች እኮ ይደብረኛል፣ እንደሚደብረኝ ታውቂ የለ እንዴ ብሏታል። ታዲያ እኔ ምን ላድርግ? ያንተ ቤተሰቦች የኔን ጉልበት ይፈልጋሉ፣ ግን ደግሞ እኔን አይፈልጉኝም። የአረብ ሀገር ሴት ሰርታ ለፍታ የቤተሰቦቿንና የራሷን ህይወት ከመቀየር ውጭ ምን ጥፋት አላች? ምን ብታጠፋ ነው ይሄን ያህል የምትጠላው በህብረተሰቡና በእናት ብለዋለች ማለት ነው። ቤተሰቦቹ እሷን እንደጠላትና የእሷን ጉልበት እንደወደዱ አድርጎ ነው ለሀቢብቲ ምክንያት እያበዛ የሚናገረው ማለት ነው። ሀቢቢ ታዲያ ብሩኬ አሁን ላይ ይህንን ነገር እንደሚሰራ እሷ አታውቅም። አሁን ላይ ግን ከሞገስ ጋር ማን ነው የሚሰራ የሚለው ነገር ጥያቄ ስለፈጠረባት ይህንን ነገር ለማጣራት ደግሞ ሞገስን እንግዲህ አሁን ወጥመድ ውስጥ ልታስወድቀው ትፈልጋለች። አሁን ላይ ደግሞ የሞገስ ፍቅረኛ እሷን ለማገትና እንዲሁም ዋጋ አስከፍላታለሁ ልጄን ስላገተችብኝ በሚለው እንግዲህ ከሀቢቢ ጋር እየተነጋገሩ ነው። ማን የሚቀድም ይመስላችኋል? ሀቢብቲ ቀድሟ ስለ ብሩኬ ታውቅ ይሆን? ስለ ፍቅረኛዋ ታውቅ ይሆን ወይስ ትታገታለች የሚለውን ነገር እንግዲህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች መጅኑን ድራማ ላይ እንግዲህ ብዙ የምንማራቸው ነገሮች አሉ። ሰው ሀገር ላይ ሰርተን በምናገኘው ሌሎቹ ዘና ፈታ ይሉበታል። ታዲያ ሀቢብቲ አሁን ላይ ያጋጠማት ያለው ነገር ምንም ሊገባት አልቻለም። ብሩኬ ምንም ነገር አያደርግም፣ የኔ ፍቅረኛ ለወደፊት ነው የሚያስበኝ እና አሁን ላይ ቤተሰቦቹ ስላስቸገሩት ነው እንጂ ይህንን ነገር አያስብም፣ ጊዜ ስጭኝ እያላት እንግዲህ ሁልጊዜ ሰበብ ያበዛል። አሁን ላይ እሷ ለሰላምም ሆነ እንዲሁም ደግሞ ሞገስን ወጥመድ ውስጥ ማስገባት ስለምትፈልግ ለሰላምም ደግሞ እንግዲህ አሁን ላይ ማን ነው እንደዚህ እያደረጋት ያለው እንዲሁም የናቲን ቤት ማን ነው የገዛው የሚለውን ነገር አጣርታ የምትደርስበት ይሆናል። ክፍል 10 ላይ የምናየው ይሆናል። ሁሉንም ነገር ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ቪዲዮውን በላይክ ቤቱን በሰብስክራይብ ጀምሩት ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።